ሰላም ውድ የቻናላችን ተከታታዮች፣ ዛሬም ጸዳ ወሩ ቪዲዮዎች መተናል። ተለመደው ዛሬም ከኛ ጋር አብረን ፈታ ዘና እንላለን ማለት ነው። ሰብስክራይብ ላይክ ያደረጋችሁ ቪዲዮአችንን እስከ መጨረሻው ይለ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ ምልክቷንም ተጫኗት፣ ላይክ ምናምን አድርጉልን። ይመቻችሁ። Okay, let's go. ወንድሜ ባርኔጣ በአካል ግን አጭር ነህ። እሺ ዳኒ ሮስቱ እንኳን በቁመት ሲበልጥ እሺ አቢ ወለላው እስቲ እየው ፊትህን ለምነው ወይስ ላሽ የላሰው አናትህን። ግን በልጅነት እንጀራ ተሸከም ነበር? አይ እንጀራው ነዚህ ሊጋግርበት ነው። ሂጅ ወደዛ። ትምህርት ቤት አጥንት አምጡ ተብለናል። አንተም ቢወስድ አሁን ምን ይመስልሃል? ያሳ አንተ ተንከሲስ አንተ ጢመነ ፈላ ለቋጫው እንዴ እንደናተ ነጠላ ና ለወልሩ ሶሶ ያግሪዮት ነው እንጂ ፕሮብለም ነበሩ ነግሪዮት ተላጣል አንከከን እያበደ ነው ነገር። ሰላም አባት፣ አንድ ጥያቄ ልጠይቅሽ? አረ ደስ ይለኛል። ስለ እግር ኳስ ነው የምጠይቅሽ። በጣም ደስ ይለኛል። እግር ኳስ እንዴት እንደምወድ። ከእግር ኳስ የማን አድናቂ ነሽ? ሮናልዶን በጣም ነው የምወደው። እኔ እንጃ ስለሱ በቃ ምን ልነግርህ እንደምችል፣ ትጋቱ በቃ ሁሉ ነገሩን ያስደስተኛል። እኔ ሮናልዶን ነው የምወደው። እሺ ወደ ጥያቄው ስገባ ከሮናልዶ ጋር አንድ ቀን ከምታሳልፍና ከሚስቱ ጆርጂና ጋር አንድ ቀን ከምታሳልፍ? አሁን በአንተ ቤት ልሸውደኝ እኔ ነህ። ስለ ሮናልዶ ብዙ ማወቅ የምፈልጋቸው ነገሮች ስላሉ ያው ከሚስቱ ጆርጂና ጋር አንድ ቀን ቡል በደንብ ስለሱ ትነግረኛለሽ ብዬ አስባለሁ። እዚህ ብትባል አንተ ይሄ ምርጫ ቀርቦልህ ልትሸውደኝ እንዳትለኝ። አይ ሲጀመር ማለት ምንም እንትን የምትለው ነገር አለ ማለት ጆርጂና አረ አትችልም። ያው ኖርማል ከሆነ አስተሳሰብ እንደዛ ልትል አትችልም። ዞሮ ማድነቅና እንትን የተለያየ ስለሆነ አይ ይበልጥ እንድታውቃት When I found myself. እሺ እንደኛ ሰላም ነው ወንድም መልካዘዝ ሰላም ለምን ነገር እናስቸግር ፈልገን ነው። ኦኬ እሱ ወዳት ልጅ እየመጣሽ ነውና ፕሮፖዝ ሊያደርግ ፈልጎ ነው። ቀለበት ይሰጣል። ቀለበቱ ኪውክስ ነው የምትከተውሽ። አዎ ጋላ ኪውኩን አንጥተህ እንካና ወራሮሽ በመዳም እንዳትቀይረው ደግሞ አደራሽ። ታውቃለህ ፍሪዝ ሲመጣ እኮ አይክ ነበር። አንተ አውቃችሁ ደስ ብሎኛል። እኔት በጣም ሞት አገባካለሁ አገባን ሾፍ ወራጋሎ አሎ በሰው ቀለበት አገባት እንዴ? በሰው ድግስ እንዴ? በቀለበት በቃ ወጪ ያለበት ምን አለበት? ፕሮፖዝ የሚደረግበት ቦታ እየተለየ ወገን አነዛ እንዴ የማታውቀው ቤት መሄድ አለባት። በቃ እቺ ልጅ አሰናጋች ነው ልጅ። ይመቻችሁ። አይ ይቅር፣ እንደዚህ ነገር ይቅር። ኬክ ውስጥ ነው ይመቻችሁ። ይቅር እንዴ ለአቅም ለሌለው ይሆናል ሰፖርት ያደርጋሉ። እቺን ፖስት ፒል እንኪ ዋጫት ኤታባሽ አንተ በቃ ሁሉ ጊዜ ፖስት ፒል ታስጠኛለህ። ምን ባክሽ በልጅነቴ ልጅ አባል ታደርግኝ እንዴ? ለማንኛውም በቃ ቤት ገቢ ደውልኝ። ምሳ ሳትጋብዘኝ ቤት ልትልከኝ ነው እንዴ? ጨላ ጨረስኩኝ እኮ ማማ። ኧረ ነው አወጣዋለሁ። ኧረ ሴትዬ እባክሽ አንቺ አምሽን ገረፊ በቃ ይሻልሃል። እሺ ኡፋ ተመስገን ጥግብን ያልኩት ነይ በቃ እሺ ታክሲ ድረስ ልሸኝሽ። ምን በታክሲ ነው እንዴ የምትሸኘኝ? ራይድ ካልመጣ ከዚህ ቦታ ንቅንቅ አለ። ኧረ ተይ እባክሽ ሴትዮ፣ ኧረ ተይ አወጣዋለሁ። ኧረ ተይ እባክሽ ሴትዮ ልጅ አባት እንዳታረግኝ። ኧረ ተይ በቃ እሺ እጠራለሁ። በቃ ማማ ቤት ገቢ ደውይልኝ። እሺ እደውልልሃለሁ። እሺ ቻው። ሄሎ 500 ብር ካላክልኝ አወጣዋለሁ። ልጁ ቢወለድ እኮ የኛ ልጅ አይወጣም። እሱ እንዳይደበረው ብዬ ብር ልኬለት ከዛ እሱ ይከፍላል። እሺ ይሸማቀቃል። አንቺ ሰከፍ እሱማ
የኔ አባት ፊቴሌ ብሩ ላይ ካለው እሱ እንዲከፍል ማለት በኮንፊደንስ በቃ እንዳይሸማቀቅ። አንዳንዴ ወንድ ልጅ ሽንፈትን አይወድም፣ አለመስራትን፣ ከሴት በታች መሆንን፣ ከጓደኞቹ ማነስን። የሆነ ቦታ ካፌ ላይ ወይ የሆነ ሆቴል ላይ ሄደሽ ይሸማቀቃል። አንቺ ሰከተ እሱማ የኔ አባት እግዚአብሔርን ነው የምልሽ። እና ያንን ታረግ ለካ እሱ በጣም አይምሮ ላይ እየተነካ ነበር። እኔ ግን ከዛ ምንም ማድረግ ጀመርኩኝ። የሆነ ታይም ላይ እንካ አባታን ተክፈል ሴት ጓደኞቼ ካሉ በሆነ አጋጣሚ ወይ ቴሌ ብሩ ላይ ካለው እሱ እንዲከፍል ማለት በኮንፊደንስ በቃ እንዳይሸማቀቅ ብዬ ወይ ቀድሜ ካሽ ሰጠውና ወይ አባት ዛሬ አንተ ነው የምትከፍለው ምናምን ለዋለው ከዛ አንተ እንዲወጣ እኔ ያንን ማድረጌ በርግጥ ለሱ እንደ ፍሬንድ በቃ ይሆናል እንደ ተረዳውት ነውና እንደ ቀርቡ እንደሆነ እንሰማው። ከዛ የመሸሹ ምክንያት ምን ሆነ መጨረሻ ላይ በቃ እኔ ስራ እየሰራሁ አይደለም። እሷ ቤተሰብ የላትም፣ ብቻዋን ነው የምትኖረው። ነገሮችን ብቻዋን ነው የተወጣች ያለችው። እኔ ቤተሰብ አለኝ። ነገ ቢከፋኝ ተነስቼ እናትና አባቴ ቤት መሄድ እችላለሁ። ነገ ቢከፋኝ አንድ ቢዝነስ ክፈቱልኝ ብል አይናቸውን ሳያሹ የሚከፍቱ ፋሚሊ ደህና ቤተሰብ ልጅ ነው እና እሱን ሰማሁ ጓደኞቹ። አንዳንዴ ለኛ አስበው እኮ ከህይወታችን የሚወጡ ወንዶች አሉ። አንቺ እንድትለወጪ እሱ ጋር ሆነሽ ስራ ማሳይ መጣጪ የሆነብሽ እንደሆነ ተሰምቶ እኔ ስራ የሆነ ሰዓት ላይ ትቼው መሄድ ያስጠላኛል። ስራ ተነስቼ ከቤት ምናምን ስራ መሄድ ወይ ከሱ ጋር ነው በቃ ዛሬ ምናምን ተቀስሮ ቢቀርስ ምናምን ነገር ላንተ ያ ነገር ምን እሱ ጋር ምን ተናለ። እኔ ቤተሰብ አለኝ። እኔ ቢከፋኝ የምገባበት እናት ቤት አለኝ። የሱ አስተሳሰብ እቺ ልጅ ግን ምን ትሆናለች? ክራይ ቤት ላይ ነው የምትኖረው፣ ቤተሰብ ታስተዳድራለች ምናምን። ግን አሁን እኔ እዚህ እሷ ቤት መኖሬ በጥሩ ጎን ተረድቶት ማለት ነው። ቤተሰቤ ጋር መመለስ አለብኝ፣ ብቻዋን ስትሆን ትጠረክራለች ብሎ ከህይወቱ የወጣ ኤክስ አለ። እዚህ አጋጣሚ ማርያም በጣም የምወደው ልጅ ነው። በጣም ማለት ሳንጣላ ቆንጆ ጊዜያትን አሳልፈን ግን ለኔ ብሎ ከህይወቱ ይወጣ። ሲጀምር በባዶ ኪስ ሁሉም ነገር ከባድ እንኳን ሌላ ነገር ይቀርና ልጅቷ ጎበዝ ልጅ ነች። እኔ በነገራችን እንደዚህ አይነት ሴቶች ቢበዙት ለሌሎች ሴቶችም ማርያም ምትሆናት ምንም ማድረግ አይቻልም። ሙይ ወኪል ወደሽ እንዴ? ዋው በጣም ነው የሚያምረው። ፍጥነቱስ ብትይ ከባለ እግሩ ላይ ፈጠነ ነው። ካንቺ የሚጠበቁት ሰክስ አየር ላይ እሺ 38 እሺ 20 ፈጠነ። አንተማ በሰው መኪና ነው እንደዚህ የምትለው ጀመር ታስታውቃለህ። ምን ይመስላል ወሰኒ ኖ አይደለም 39 ምን በቃሽ እኮ ተቀበልከኝ። ምን 39 ደውልልኝ። እሺ ምን የጫማሽ ነው? 39 አባይ የጫማሽ የወገብሽ ግርታት መኪና ስትሄዱ ግርታሽ አንዳንድ አካላት ተጠንቅቃችሁ ጭራሽ በሹፌር ተጠንቀቁ። ማይክስ በተጣላን በሳምንቱ አገባ። ኤክሲ በተጣላኝ በሳምንቱ ሌላ ሴት አገባ። ማን ያለው? የዛሬው ባለ ታሪክ ነች እንደዛ ያለች። የዛሬው ገራሚቲ ብቻ አይደለም ቡናም ጭምር ነው። ቡና የዛሬው ባለ ታሪካችን ስሟ እንዲጠቀስ ለማትፈልግ ስም ዝም ብለን አስሪ የምናደርግላት። የዛሬው ባለ ታሪኳ ቤቲ እና ቦይፍሬንዷ በፍቅር 2 ዓመት አንድ ላይ ነበሩ እና የቤቲ ቦይፍሬንድ ትንሽ ችግር አለበት። ምንድነው አትሉ? ሁሌ ፊልድ ወጣለሁ እያለ በወር ውስጥ ለ10 ቀን ቢያንስ ለ10 ቀን ማለት ነው ስልኩን አጥፍቶ ምናምን ይጠፋባት ነበር። ሰው እንዴት በወር ውስጥ ለ10 ቀን ይጠፋል ግን? ኤኒዌይስ ይሄ በጣም ተደጋጋሚ ነገር ስለነበረ ቤቲ ለምደዋለች። በቃ ዶናታ ግን ተጣፍጣለች። ከዚህ በኋላ የበላው ነው ስቶሪ ታይም ሰራው። ምግብ መላክ የምትፈልጉ ሰዎች ዲኤም ክፍት ነው። ኤኒዌይስ ቤቲና ፍቅረኛዋ እንደዚህ ያሉ ለ2 ዓመት አብረው ይሆናሉና ሁሉ ጊዜ ደግሞ 10 ቀን የሚጠፋው የነበረው አዳማ የሚባል ቦታ ነበር እየሄደ የነበረው። እነሱ ደግሞ የአዲስ አበባ ልጆች ስለነበሩ ያው አዲስ አበባ ውስጥ ናቸው ያሉት። ከዛ አንድ ጊዜ ቤቲ ጓደኛዋ ባልሽን ከሌላ ሴት ጋር እኮ አይቼው ነበር ታውቂያታለሽ አለቻት ማለት ነው። ቤቲ ወዛይክ አረ ምንም ሴት ጓደኛ የለውም ምናምን ከኔ ውጪ ማንንም ሰው አያውቅም እኮ ስትላት እርግጠኛ ነሽ? ቢካዝ በጣም ተቃቅፎ ነበር ሲሄዱ የነበሩት አዳማ ላይ አለቻት። አዳማ ላይ ከባድ ነው። ከዛ ቤቲ እዚህ ጊዜ መጠራጠር ትጀምርና ቤቲ አዳማ ሄዳለሁ ሲላት ቦይፍሬንዷ እሺ ብላ እሱ ከሄደ በኋላ ተከትለው መሄድ ጀመረች። ስለዚህ መሰለል ጀመረች ማለት። ከዛ አዳማ ደርሶ የሆነ ሆቴል ሲያርፍ እሷ ደግሞ በርቀቱን አያየችው ነበር። ቤቲ እንደዚህ በድብቅ እየተከታተለችው ምናምን ነገር እያለ እውነትም የሆነች ሴት መጣችና ቆይታው ምናምን ለምሳ ሰዓት ላይ ወጡ። ከዛ ያየች ነው። ከዛ ተያይዘው ምናምን ነገር ካፌ ሄዱ ምናምን ጸጉሯን እንዲያባብሳታል፣ ያቅፋታል፣ ይስማታል ምናምን። ቤቲ ይሄንን ሁሉ እያየችው ይታያችሁ እንግዲህ እያየች ነው። ከዛም በኋላ አየችና በቃ ቁርጥ ሲልላት
ሲመጣ እነግረዋለሁ ብላ ዝም አለች ማለት ነው። ከዛ ከ10 ቀን በኋላ ጀለስ ተመልሶ መጥቶ ቤትዬ የኔ ቆንጆ የኔ ፍቅር ምናምን ነገር ናፈቅሽኝ እኮ ምናምን ብሎ ሲጀምር ማለት ነው she was like ውጣ ምን ሆነሻል ምናምን ነገር ሲላ አይኑ ያደረከውን አውቃለሁ አይቼሃለሁ አዳማ ነበርኩኝ ከማን ጋር ነበርኩኝ አረ ሲስተር ነች እኮ ምናምን ሲስተር እንዳለ ቤተሰቦች እዚህ አይደሉ እንዴ ያሉት ምንድነው ተወራው ምናምን ነገር ስትል በቃ ላይ ጋዝ ላይ ለማድረግ ሞከረ አልተሳካለትም አስወጣችሁ ማለት ነው። ከዛ ጋይስ ገስዋት በተጣሉ በሳምንታቸው አግብቶ ፖስቱን አታዩም መሰላችሁ? እህቴ ናት ያላትን የገዛ ሴት አግብቷታል። ከዛ ቤት አላመነችምና ላይክ እንዴት ምናምን ነገር ብላ ቤስት ፍሬንዱ ትደውልለትና እንትና እኮ አገባ ምናምን ነገር ትላለች ማለት ነው። ከዛ ማንን እንዴት ምናምን ሲላት እንደዚህ የምትባል ልጅ ነው ታግ ስለተደረገች ስሟን ኦሬዲ አይቷለች ማለት ነው። እንደዚህ የምትባል ልጅ እኮ አገባ ምናምን ስትለው ኤክሱ ነበረች እንዴት ተታረቁ ምናምን ሲል ለካ she was the side piece ቤቲ was the side piece ማለት ነው። አስቡት እንግዲህ እና ቆይ ቤተሰቦቹን አልታወቅሽም እንዴ ምናምን ነገር ሲላ ታውቂያቸዋለሁ እነሱ እኮ ወደ ኖክ አካባቢ ነው የሚኖሩት ምናምን ኖክ አካባቢ ምናምን አላት። ከዛ ኖክ አካባቢ ወደዚህ ገባ ብሎ እንደዚህ ምን ነበር ጥቁር በር ምንድነው ፎቅ ነው ቪላ ነው አይ G+1 ነው ምናምን ነገር guess what የሱን ጓደኞች ያደኛውን ቤተሰብ ነው የራሴ ቤተሰብ ምናምን ብሎ እያሳየ ምናምን ሲሰክሳት ሲያስተዋውቃት ምናምን የነበረው ማለት I'm sorry I know በጣም እንደሚያናድድ ግን በቃ አልቻልኩም ፊልም ፕሮዲዩሰሮች ነው መስራቹ ፊልም መስራት አለባችሁ እግዚአብሔር እና ላይክ እስቲ አስባችኋል ላይክ ኤክሳችሁ ጋር you find out he's cheating ከዛም በኋላ በሳምንቱ አግብቶ ስታዩት ላይክ ከዛ ደግሞ ጭራሽ ያስተዋውቃችሁ ፋሚሊ የነበረው it's fake የጓደኛው ፋሚሊ ነው ያስተዋውቃችሁ like definitely እና ቤትዬ አንድ በሉኝ ያደቻችሁ ነው ምን እንበላ ቆይ ግን ላይክ እናንተ ብትሆኑ የምር ምንድነው የምታደርጉት ላይክ አውቃችሁ ሰርጉ ላይ ተገኝታችሁና ፏ ብላችሁ ሪቨንጅ ታረጋላችሁ ወይስ I don't know ከዛ ውጪ ምን ልናደርግ እንችላለን እንግዲህ ሲላ ኮሜንት ላይ ንገሩኝ ምንድን ነበር የምታረጉት እናንተ ብትሆኑ ግን እንደዚህ በሰው ህይወት መቀለድ አይከብድም ይሄ መቀለድ አይደለም መጫወት ነው ይሄ ቲምባቲምቤን ያላገጠባት በጣም ነው ያስጠላው አስቡ የሚያስተውቃት ቤተሰብ የውሸት ነው ምናምን ደንሱ አሁን እዚህ ጋር እኮ ሪል ሰው አግኝቻለሁ ምናምን ብላ ተስፋ አድርጋ ምናምን ያለች የሰው ልጅ እድሜ የሚባል ነገር አለ ሪል ነው ታሪኩ ቢሆን ነው እያለች ያለች እኮ እንደዛ መጽናናትን እንመኛለን ግን ይጣፍጣል ዶናት ጣፋጭ መታዘዝ ሰዎች ምረፉ መታስጎመጁ ሰዎች ረፉ ወይ ዶናት ወይ ቪዲዮ ለየብቻ ይሰራል ሄሎ ቢራ ልንጠጣ ብለን እኮ ከ18 በታች የተከለከለ ነው ብለው 17 ሆነና አንተን እየጠበቅን ነው እስክመጣ በቃ ቶሎ ና ኑ በቃ ውስጥ እንጠብ ኑ ረብሷል 17 ሞልቶ 18 ተጠበቀን ጭራሽ ቀጥለን እንግዲህ ሰማንታ ምንድነው ጭራሽ እዚህ ቁጭ ብለህ ፀሐይ ትሞቃለህ? አሁንስ በጣም አበዛ። ጓደኞቼ ስንት ነገር የተደረገላቸው እኔ ምንም ሳይደረግልኝ ይሄ ደፋር። ስማ ተነስ። ምንድነው እዚህ ላይ ጭራሽ ፀሐይ ትሞቃለህ እንዴ? እና ምን ላድርግ? እንደ ጓደኞቼ ቤት መኪና ካልገዛልኝ ሱፐር ማርኬት ካልከፈትክልኝ ማለት ነው ከዚህ ላይ እንዲህ ዘልዬ ነው ራሴን ማጠፋ። ኧረ አንቺ ምን ሆነሽ ነው እንዴ? እዘላለሁ እንደውም እዘላለሁ። ዞር በል። ኧረ ተረጋጊ። እንዴ ለምንድን ነው የምትዘይው? ተረጋጊ። ካረቃ እዘላለሁ እኔ። ይኸውልሽ ምንም አታስቢ። ይኸውልሽ አንዴ ይኸው ዝለይ። ሱፐር ማርኬት መኪና ሌላ ምንድነው ደግሞ ያለች? ይሄ ሁሉ ነገር ግዛል አይደል? ነይዘለይ አማራጭ ማለት ልጁ ራሱ እኮ አመቻችላት። በቃ እሷም አማራጭ ሰጠችው፣ እሱም አማራጭ ሰጣት። ይመቻችሁ። ለማንኛውም እንዴት አመሸህ እባክህ? እንዴት አመሸሽ? በጣም መሸ አይደለ? ኧረ አልመሸም። ደሞስ ምን ችግር አለው? ታምሽ እኔ ያለው አይደለ? ቤት እጠብቃለሁ።
ከጓደኞቼ ጋር እኮ ትንሽ እየጠጣ ነገም እንደግማለን። እንኳን ጠጣሽልኝ እዚህም ስለሄደ ኧረ ጠጭልኝ። ደግሞ ብዙ ወንዶች ነበሩ። አረ እንደውም ከነጭራሹ ሴቶች አልነበሩም ማለት ይቻላል። አረ ሴቶች ባይኖሩስ ወንዶች ብቻ ቢሆንስ? አንቺ አለሽላችሁ አይደል እንዴ? እንደውም አንድ ወንድ እንደወደደኝ አይኑ ያስታውቅ ነበር። እንኳንም ወደደሽ የኔ ፍቅር። የምትወደድ ሚስት አለችኛ። ወደድኩሽ ምናምን ሲል ነበረ። አረ ካላረገሽልኝም ሲል ነበር። የኔ ሚስት የኔ እንቁ ቤታችንን ልጅ በልጅ ልታረጊው ነው። ወደ ፈጣሪ ምን ይሳነዋል? ተመስገን። ወይ ካልሆነ አሁን ልውለድለት እንዴ? ይሻላል። በጣም መሽቷል አይደል? ወይ ልሸኝሻ አይሻልም እንዴ? አረ ወይ ጸባይ ገባህም እንዴ? ተጣላኝ እንጂ። አረ ለምን በዛው ሲነጋ እቃሽን ይዘሽ ሄደሽ እናትሽ ጋር ትኖሪያለሽ። አልበዛም እንዴ? ቦዲ ስትረነካቸልስ እኔ እኮ ግራ ገባኝ። ትንሽ የሚያገነፍለው እሳት ነበር ሲጠብቅ ነበር እንዴ ማለት እንዴት ልትጠቅስ ትችላለህ? ማለት በህልማም መስሎኝ ነበር ማለት ልትቀበለው የምትችል ነገር አይደለም እንዳለ እያወራች ያለችው ነገር ማለት ነው። እንዴት ትቀበለዋለህ? ግን እሱ ኖርማል ነው ሲያወራ ቆዩ። እኔ ግራ ገባኝ እኮ ወንድሟ መሰለኝ። በረከት አሁን ቲክቶክ እያየ የእህት ምግብ አይጣፍጥም ምናምን ይላሉ። እውነታችሁ እንዴ? እንደዚህ ጥርግ አድርገህ ግሪሳ ረሀብተኛ እንትን ይመስል ስትበላው የማን ነው የሰራው? እኔ እኮ ነኝ። ጌታ ምስክሬ። እኔ አውቄ ምግቡ እስከሚያልቅ እነግርሃለሁ ብዬ እንጂ እናቴ ነች የሰራችሁ ብዬ እንጂ የምበላው አንቺ መሆንሽን ባቀበላለሁ ማለት እንዴ? ወይ ቢደል ወይ መልክ የለሽ ወይ ሙያ የለሽ። ታለኔ መልስ የማየው መልስ አትመልስ። ጨምላቃ አይን የሚያቃጥል ይላል እንዴ? ጅብ እንደዚህ ድብና አድርገህ በልተህ አንድ ጎሬ እኮ ስደት ወጣ። በረከት ስርዓትህን ጠብቅ። ጌታን እኔ ነኝ የሰራሁት። ሶሎ ኖ ሶሴት ለምንድን ነው እህቶቹ የማይመሰግኑት? አብዛኛው ምንም ቢያደርጉ ስላለ እንዴ ከእህት ከወንድም ጋር እኮ የሆነ ስትናቆር ምናምን ነገር እኮ ደስ የሚል እሱ ነው። የፈለገ ደግ ብትደራረገ እኮ ቴንኪው ምናምን አትባባል የሆነ ማንም እሱም አይልም። ግን እህትም ታላቅ ስትሆን ኮርኳሚነት አንተ ባገኘው ነገር ነው የምትበቀለው። ከዛ ይመችህ ብቻ ብራዘር። ምን አይነት ካሜራ ማን ነው? በእናትህ አላስፈልገዋል እኮ ጉሮ ይቆም እንዴ? የምር ድግስ ላሉ እንደዚህ አይነት ነገሮች እኔ ካሜራማ ፈልጎ ነው የሚያገኝ ፈልጎ አስቧል። አጣብቀህ ጠቅልለህ ይዘህ ካሜራ ፊት ለፊት ሲመጣ ምን ታዝናለህ? አይ ካሜራ ኖርማል ነው። በማግስቱ ቲክቶክ ላይ ቫይራል ሆኖ ስታገኘው ቪዲዮን የሚሰማ ስሜት ወገን መተናል። የዓለም ህዝብ ሜንሽን አድርጎናል። ወተቱ ይልሻል፣ በስታይል ይቀዳልሻል፣ ቶንሲሉ መጥቶልሻል፣ ቆንጆት ሚልክ ሼኩ ይልሻል፣ በአይነቱም በቅርጹም ለየት ብሎልሻል፣ ይበጠበጥልሻል፣ ወተቱ ረክቶልሻል። አዎ እርጎ ይሻልሻል። አለኛው ሻ ደህና መጥቶ አግማማው። እኔ ጦርነት አልወድም፣ እኔ ብጥብጥ አልወድም። ሆዲ ውስጥ አሁን ተገብቶ አፓርቴድ ጦርነት ቢነሳ ምን ልል ነው? እኔ በቃኝ። 230 ብር ዛሬ ሰሩት ብር ነው። ከነገ ጀምሮ 5 ሳንቲም አልነካም፣ አጠራቀመዋለሁ። ዛሬ ትኖር ነገ አታውቅም። ለምንድነው የምትጨነቀው? ሁሉም ወረት ለዘላለም መች ይዘልቃል በዚህ ቻለም። በቃ ካለ መብላት ነው። ካለህ ብላ ሺህ ዓመት አይኖር ጨምር እንዲያልቅብን ብለው ዋላችሁ እንገዛለን ደግሞ ወይ እነሱ አይዙ በእናትህ በቦታ የለም አትከታተለኝ። አባትሽ የሚከፍለኝ አንቺን እንጠብቅሽ። ኡፍ አልነግረውም። በቃ መሄድ ትችላለህ። ምንድን ነው አባትሽ አይፈቅድም። እኔ መሄድ አልፈቅድልሽ። የራሴን ብሎን ሰው ማውራት አልችልም እንዴ? አንቺ አሁንስ በጣም የሚያስጠላኝ። እሺ የትም አልንቀሳቀስም ካላወራሁት ነው። እዛው ናቸው። እኔ በጣም ነው ናፈቅሽኝ የኔ ቆንጆ። ኧረ ምንድን ነው? በጣም ናፍቀኛል እኮ የኔ ቆንጆ።
ቀለሙ ከመሰለኝ ልኩኝ ፍቅር ምንድነው ብሎ ይልጭ እኮ ነገሩ በእናትህ ጠብቋት አላበዛም። አንተ ማንን ምንድነው በጣም ያበዛው? አንተ በጣም ያበዛው። አንተ ምንም አታመጣም። አይገርምም? ምንም አታመጣም። አዎ ምንም አታመጣም። ምንድነው እኔ ፈረጀ እንዳይመስልሽ እንዳይመስል ለእናትህ አንድ ስለሆንኩ ነው። አሁን ይሄ ነው ፍቅረኛ መቼ ሰምተሽ ዋላ ፈሱን እየፈታ ሲሮጥ ይሄን እኮ ቀዝማለሁ ስለኝ እየተጠረግለት ሰምተሽኛል። ንፋሳ ስማኝ አንተ ተባይ ስማኛም ቁም ነገር ላወራ። ምንድነው አባዬ? ያክስቶች ልጆች አወቃቸው ውጭ ያሉትን ዛሬው ለረፍት ብለው እኛ ቤት ይመጣሉ። ኧረ እባክህ እዛ ትንሽ አገሪቱን እንደው መጎብኘት እንፈልጋለን ምናምን ነገር ብለውኛልና እኮ ጂንሲ በላይ ምንድነው ብዬ ነበር። ኧረ እንኳን መጡልን ትልቅ አደራ ነው የምሰጥህ። የሰው ገደል ገብተህ እዳ እንዳታስገብን እባክህ። ኧረ ምንም ችግር የለም እንዴ ሀሳብ አይግባ አንተ። እኔ ድልቅቅ አድርጌ ነው የማቆያቸው። እንደዚህ አዲስ አበባን ገልብጬ እንዲህ ከነ ምናምን ነው ማሳያቸው። ምላስማ ቅቤ ነው ያሳምናል እኮ። እንኳን ደህና መጣችሁ ልጆቼ። ወዝግድ ወዳሽ ደከማችሁ አይደል መንገዱ? እንዴት ነው ታዲያ እዛ ያሉት ቤተሰቦች? እናታችሁ ደህና ነች? ትንሽ እኮ ከምን ነገር ተንፈስ አውራ እንጂ ከነሱ ጋር እኛ መቼ ተማርነው የዘቀናው ምን ቀርቻለሁ። በሉ ያው እዚህ የመጣችሁት እንደው ሀገሪቷን ለመጎብኘት እንደሆነ መጠን ልጄ አለላችሁ። እሺ አንዳንድ ቦታዎችን ዞር እያደረገ ምናምን ያሳያችኋል። በዩቲ ሙጣ በቃ እንዳታመሹ በጊዜ ተመለሱ። እሺ እሺ በቃ እሺ። አዮ ጋሼ መጣችሁ እንዴ? አንዱ ለመተወረደ ጋሽ አብድ መልሳል እኮ ከኔ ዲያስፖራ የሚለምናል እንዴ? ማስቲኮን ሳይ ጋሽ ሳይ አንድ ብሎ ይተባል አያዩን እኮ ጋሽ እንተወልኩ አያዩን ነው። እሺ ምንድን ነው ያደርጋችሁ ንገሩኝ። እሺ ያበደ ጎመን ነው የበሉት ዛሬ። ጎመን ወይኔ አንተኛውስ ደርቆ ብራብ አርሞኒካ ነው። አርሞኒካ ጥምቀት ሎሚ ሳልወረወርከ እንዴት አመሻችሁ? ምንድነው ልጆቹ እንደዚህ አድርጋችሁ የመጣ ማን? አንተ ደግሞ ይከራከረኛል እኔ ውሽ ልውጣ ከዚህ ቤት እንዲህ የቀደማቸው ከስ ይፍጠንባት ቅዘን ይፍጠንብና ውጣ ከዚህ ቤት አንተ ቅዘን ይፍጠን። የኢትዮጵያ ወንዶች ማግባት የሚፈልጓት ሴት ቢላክ እንደዛ ነበር እና አለው አራበሽም በእናትሽ ይርቦኛል በጣም። እዚህ አካባቢ የምታውቂው ምግብ ቤት አለ? የምን ምግብ ቤት ነው? መሰከይ የምዞረው ብር እንዳናወጣ አይደል እንዴ? እንደውም ሻይዋ ስፔርሙዝ ተሰብሮብኝ ነው። እዚህ ካጮና ቄቤ ሻይ ምትሰጣለች ከሷ እንጠጣለን። እሺ ሻይ ማን እንደዚህ ሲባል ነበር የሰማው? አረ ማውቀው እንደዛ ነው። ስቶታ ያ ላንቺ ለኔ ስቶታ እንዳከኝ ትንሽ ነች። አይ ነው ግን አቅም ይቻላል። አንተ ስቶታ ገዛልኛለህ? ምን አልወደድሽው? ማለት ነው ጊፍቶችን ብዙ ብር እኮ መቆጠብ አለብን። ገና እናንተ ስንት ነገር የምናስብ ሰዎች አይደል እንዴ? እንዴት ለስጦታ በትንሽ ነገር ብር ታወክናለህ? አይ ነው አንዴ ይቺማ ለጾታ መጣላት አለብን እንጂ እንደዚህ አይነት ሴት አናውቅም። ስጦታ ቢመጥል ሴት እንቀጥል ለማንኛውም ወገዘው ግን ጥሩ ነበር እና በቃ ቻው። ራይድ ልጥራለሽ። በራይድ ትይሽ ነው እዚህ ጋር ትቆማች እንደውም አንተ ሰፈር ነው የምታልፈው። አንተም በዛ ጥና እኔንም በዛው ሰፈር ታነሰኛል። ቻይሻል ምንበታ ይሄን ማለት አልችልም። ያሳይ በቃ በተገቢ ጊዜ አማራጭ የለውም። 50 ስቴኩት ጀለስ ብር ጠይቁኝ የለኝም ስለው ያሉ ባንዳ ባንድ እይታ አብሮ በልቶ ሚከዳ እንደ ይሁዳ ያሉ ባንዳ ባንድ እይታ አብሮ በልቶ ሚከዳ እንደ ይሁዳ ባልልም የሚያዋቂ ተማሪ ህይወት አስተምራኛለች ገና ሁኜ ታዳጊ ወላጅ ሲከዳኝ ማሰቦ ሲረሳኝ አብሮሽ ስነድ በቃ አላደ ስማ
መናገሩን አልፈለገም ልጁ። በቃ ይገባል እንጂ ምንም እዚህ ጋር ንግግር ያስፈልገው። ይከፈትልሃል። መጣ መሰለኝ። አባ ጥብሱ እናንተ ጋር ነው? ምርጥ ያስቀምጭው። አይ እንኳን እናንተ አለ እዛ ጋር ተደፍቷል እላችሁ። አሁን እኮ ምን መሰለህ ገብተህ እርቦ የሆነ በቃ አዘህ የምትጠብቀው ሰዓት ራሱ ራብህ ልረሳው ትችላለህ እንጂ አንዳንድ ቤት በጣም በቃ ቢያንስ ወይ ሼፍ እንትኖቹ መጨመር አለባቸው። አዛብሰውቹ እናንተ ባሉም እኮ ትችላለህ። አንተ ረስቶት ብራ አዛል እንዴ ብራ ሊልን ይችላል እኮ ለሳባለ ተጠብቀ እርቦ ደረሰው አንተ አንደርስም እንዴ? አሪው ማፑኮ ቦሌ ላልኩ አረሰውን ጠይቅ። አባ የት ነን? ቦሌ ነን። አረ ቡርቃኖ ነው ያላችሁት? ቡርቃኖ ነው። ወይኔ አንተ ያማል እንዴ? ቡርቃኖ ነው የሚባል አካባቢ ገና ሰምቼ አላውቅም። ያው ብቻ ስልኩ ልክ እንዳልሆነ ገብቶኛል። ከሀገር ወጥቷል። ጥሩ ሰው ነበር። ጸጥታ። አሁን እዚህ ጌማችን የወት ታሪክ ላነብላችሁ ነው። ሟች ከመሞቱ በፊት ጨዋ ያሳደጋቸው፣ ለሚስታቸው ታማኝ፣ አንገት ደፊ፣ ከሚስታቸው ውጪ ሌላ ሴት ቀና ብለው የማያዩ ረቂት አራውታል። አሁን እዛ ጋር ታጠፈ። እስቲ እናቴ ትሙት ነበሩ። እናም የማየት ሱስ ሙት ቢቀሰቅስ አንዳንድ ካልሲዎች ግን በእናትህ ወይ ሾርት አይሏቸው ወይ አዳር አይሏቸው። በእናትህ ጸያፍ ነው ወሬ፣ ጸያፍ መልክም፣ ጸያፍ ኑሮ ህይወትም። እስቲ ዝም በል በእናትህ አንተ። በ27 ዓመት እኮ ነገር አሰራ ማርቲና ባሏ ይኸው በ27 ዓመታቸው ቤት ሰሩ። 500 ካሬ አላል ነገር እኮ ነው። ማንም ያደርገው ነው። የሰንሻ ቤት ባለቤት ራሱ እኮ እየሰራው ያለ ነገር እኮ ነው። መሬት ተገዛለ ብሎኬት ደርድራ መሸጥ በቸርቻሩን በጀምላ 10 ሚሊዮን ስፖርት ማገናኘት ማችል ልጅ መሬት ሰራ እኮ ነው። ጸያፍ ሳልኩ ሆት ብሎ የሚጀምር ነገር ሲጀምር እንትን ቀስቃሽ ነው። ለዛ ነው እንጂ ላልተቀላል ነው። በ40 ዓመት አሰራም አንተ። ዋናው በ40 ዓመት ማለት ነው ማን ሞታሽ ቤተሰቦች እዝን 40 ያብሉልሽ ነው እንጂ እንትን እኮ ቀላል እኮ ለዛ በእናትህ ያለቃላ ያግዛል። ጀምር የደሃ አምላክ አንድ ጊዜ ያግዛል። ያግዝ ስማ ይሄ ነገር ቶ ሳፍቷል። በቃ አፈረፈረ ብላው ወይ ዝም ደች ምናምን ከስጭኝ መሬት አስተዳደር ዛሬ የደሃ አምላክ ይስጥ። አንተ አልሰጠህም። ምን ደች ሳይኖር ቤት እሰራለሁ ትላለህ እንዴ? ጨባ ክፉ ነገር ይግጠምህ። አንተ ገጠምከኝ እኮ ጓደኛዬ ሆንክ እኮ። ክፉ ነገር ከዚህ በላይ አለ እንከፍ ይመለሳል እስከ ጥግ እንዴ። ለዛሬ የነበረን ቪዲዮ ይሄን ይመስላል። በቪዲዮ አብረን እንደሳቅን እርግጠኛ ነኝ። እንግዲህ በሌላ ቪዲዮ እስክንገናኝ እንደና ቆዩ።